ሰላም እንደምናላችሁልን ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች በፖስት ማች ሪቪው ተገናኝተናል። በሲቲ ግራውንድ ማንቸስተር ዩናይትድ በ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ከኖቲንግሃም ፎረስት ጋር ተጫውቶ ባቻ ውጤት ተጠናቋል። ስለ ጨዋታው ልናወራ ሀሳቦችን ልንለዋወጥ ከእናንተ ጋር እንቆያለን። አብራችሁን ስለምትቆዩ ደግሞ ማድመጦታችሁን ስለምትሰጡን ከልብ ነው የምናመሰግነው። ሁለታችን የተለያዩ ጨዋታው በሲቲ ግራውንድ ከጨዋታው አስቀድመን ስለ ጨዋታው ብዙ ሀሳቦችን ከጨዋታው በኋላ እንደምናነሳ ጠቅሰን እንዲሁም ደግሞ የጨዋታ ግምቶቻችሁን ከያላችሁበት ከተማና ሀገር እንድጽፉልን ጠይቀን ነበረ። እናም በትክክል የገመቱ አድማጮቻችን ጥቂት ናቸው። በጣም ብዙ አድማጮቻችን ግምቶቻችሁን አስቀምጣችኋል። ማንቸስተር ዩናይትድ 2-1 ወይም 3-1 ያሸንፋሉ የሚሉ ግምቶች በጣም ብዙ ናቸው። እናም ስለተሳተፋችሁና ሀሳብ አስተያየቶቻችሁን በፕሪማች ሪቪው ላይ ስለሰጣችሁን ከልብ ነው የምናመሰግነው። እያሱ ተመስገን የሚል የዩቲዩብ ኢሜል ወይም ጆሹዋ ብሎ የጻፈልን ከሳውዝ አፍሪካ ኬፕ ታውን ጨዋታው 2-1 ይጠናቀቃል ብሎ ገምቷል። እናም በትክክል የገመተ ጆሹዋ ነው። ሪስፔክት እናደርጋለን ጆሹዋን። ኤፍሬም አማረ ከፍራንክፈርት ጀርመን 2-1 ብሎ ባይገምትም ጨዋታው በአቻ ውጤት ይጠናቀቃል 0-0 ወይም 1-1 ብሎ ነበር። እሱም በትክክል ባያገኝም ግን ጨዋታው እንዳለው ኤፍሬም እንዳለው በአቻ ውጤት ተጠናቋል ማለት ነው። ሁለቱም ከጆሹዋ ከሳውዝ አፍሪካ ኬፕ ታውን፣ ኤፍሬም አማረ ከፍራንክፈርት ጀርመን በጣም ጥሩ ሙከራዎች ነበሯቸው። እናም ሪስፔክት እናደርጋለን እውቅና እንሰጣለን ማለት ነው። አብራችሁን ቆዩ፣ እንዲሁም አድምጦታችሁን አትለዩን። ስለ ጨዋታው የተሰማችሁን ሀሳቦች ንገሩን። ስለ ዳሎ ፐርፎርማንስ በጣም ደካማ ስለነበረው ማንቸስተር ዩናይትድ በ92 ሰከንዶች ስለተቆጠሩበት 2 ጎሎችና ዞን አውት ስላረገበት መንገድ እና የሽግግር ኳሶችን እንዲሁም ደግሞ በጨዋታው ስለነበሩት አንዳንድ በጣም አስገራሚ ፐርፎርማንሶች የካስሜሮ፣ የሉክሾ፣ የአማድ ስለነዚህ ኳሶች ብንነጋገር ደስ ይለኛል። አብራችሁን ቆዩ። በተወዳጁ ማን ዩናይትድ ኢንፎ ገጽ ላይ ነው የምትገኙት። ከመሸጋገሪያ ሙዚቃ በኋላ እንመለሳለን። ላይክ ሰብስክራይብ ማድረጋችሁ አይለይ። ፖስት ማች ሪቪው ላይ ነው የምንገኘው። የሚያስቆጭ አይነት ጨዋታ ነበር፣ ግን ደግሞ ፍራስትሬት የሚያደርግም አይደለም። ብዙ ደጋፊዎች በሶሻል ሚዲያ የተመለከቱ ነበር ያለፉትን 3 ጨዋታዎች ማንቸስተር ዩናይትድ በግሩም ፐርፎርማንስ ማሸነፉ ይሄኛውን ጨዋታ እንዲያሸንፍ ጠብቀው ነበር። ደግሞ የሚጠበቅም ነበር። ያለፉትን ሳምንታት በተከታታይ እያሸነፈም ስላልሆነ ኖቲንግሃም ፎረስት ማለት ነው። ግን የእግር ኳስ አንዱ መልክ ነው። የሻንዳሽ ቡድን ጋር ስትጫወት በጠባብ ስፔስ የሚጫወት ረጃጅም ሁለት ተከላካዮችን የሚጠቀም ቡድንስ ማንቸስተር ዩናይትድ ዶሚናንስ የቦክስ ዶሚናንስ ወስዶ 2 ሴት ፒሶችን ሲያስቆጠር ተመልክተናል። በጨዋታው ውስጥ ጨዋታውን ለመምራት የሄደበት የረጅም ኳሶች መንገድ ብዙ ያልተሳካ ቢሆንም ግን ፋይቲንግ ስፕሪት ቡድን ውስጥ እንደነበረ ግን መታየት ችለናል። እና ለመመለስ ደግሞ ጥረቶች ነበሩ። ከዛ 1-0 መርተን እነዛ የ92 ሰከንዶች ጌም ኮንትሮል ማጣት፣ የትኩረት ማጣት ጎሎች ከተቆጠሩብን በኋላ እንደገና ወደ ጨዋታው ለመመለስ እድሎች ለመሞከር ነበረ። ተመልክተን ከሆነ የመጨረሻ ደቂቃ የአማድ ሌላ ሙከራ ሞሬሎ ከጎል ክሊራንስ ባያደርግ ነው ጨዋታውን ወደ 3-2 ለመቀየርም እድሎች ነበሩ። እስኪ ከላይናፕ እንጀምርና እያንዳንዱ ነገር ለመመልከት እንሞክር። እንግዲህ ሳን ላይመንሰን በድጋሚ ማንቸስተር ዩናይትድ ግብ ጠባቂ ነበር። ሌላ በጣም አስደናቂ ሴቦችን በጨዋታው ሲያደርግ ተመልክተናል። ሉክሾ፣ ማቲያስ ዴሊት እና ሌኒ ዩሮ የማንቸስተር ዩናይትድ ሴንተር ባኮች ነበሩ። ሉክሾ በጣም አስደናቂ ፐርፎርማንስ ነበረው ማለት ይቻላል። በጣም ድንቅ መጥፎ ከነበረው ዲያጎ ዳሎ መስመር ውስጥ የነበረው ሉክሾ ጥሩ ሲጫወት ተመልክተናል። ዲያጎ ዳሎ በግራ አማድ ዲያሎ በቀኝ የማንቸስተር ዩናይትድ ዊንግ ባክ ነበሩ። ብሩኖ ፈርናንዴዝ እና ካስሜሮ በድጋሚ የማንቸስተር ዩናይትድን የአማካኝ ስፍራ መርተዋል። ሴስኮ የፊት መስመሩን የማንቸስተር ዩናይትድ ሲመራ ከሱ ጀርባ ማቲያስ ኩኛ እና ብራያን ምቤሞ ነበሩ ማለት ነው። ላይናፓችን ይሄኛውን ይመስል ነበር በ3-4-3 ማለት ነው። እነሱ ደግሞ የሻንዳይቹ ኖቲንግሃም ፎረስት በ4-2-3-1 ነው የመጣ። በጨዋታው ፍጹም አስደናቂ ነበረው። ኤሊት አንደርሰን በማንቸስተር ዩናይትድ ራዳር ውስጥ ያለውን ተመልክተን ነበረ። በጣም አስደናቂ ፐርፎርማንስ ነው ማሳየት ይቻላል። ዳግላስ ሉዊስ በፍጥነት ነው በጉዳት ምክንያት ተቀይሮ ሲወጣ የተመለከት ነው። ወጣት ለማንቸስተር ዩናይትድ አማካኝ ስፍራ በጣም ረፍት ይሆናል ብዬ ጠብቄ ነበረ፣ ምክንያቱም ጥሩ ተጫዋች ስለሆነ። ግን የቲስ ገባ። ሪያን የቲስ ግን በሁለቱም ጎሎች ውስጥ አስተዋጽኦ ማበርከት ችሏል። ሪያን የቲስ ማለት እንችላለን። እንግዲህ የመጀመሪያው ሙከራ ወይም ደግሞ ወደ ጨዋታው በፍጥነት ለመግባት የሞከረው ማንቸስተር ዩናይትድ ነበረ፣ በሴስኮ ሙከራ ማለት ነው። ከብራያን ምቤሞ ከቀኝ መስመር በቀኝ እግሩ ከት ፓስ ያደረገለትን ኳስ ቤንጃሚን ሴስኮ በኩሩን ሁኔታ ሊሞክሩ ይገባ ነበረ። ከት ፓስ ነበር፣ አጥቂ ከሚገኝበት ቦታ ላይ ትንሿ ቦክስ ሳጥን ውስጥ ነበር ያገኘው፣ ግን ብሎክ ተደረገ። ሙከራውም የሴስኮ ደካማ ነበር። በጨዋታው ውስጥ ቤንጃሚን ሴስኮ ከባድ ቀን ያሳለፈ። ከሙሪሎና ሚሊኮቪች ፊት መጫወት እርግጥ በጣም አስቸጋሪ ነው።
ኒዶይ የ7 ደቂቃ አካባቢ ላይ ከቦክሶች በጣም ጠንካራ ሙከራ ነበረው። የሳላሜንስን ሴቭ ይጠብቅ ነበር። እርግጥ ፊት ለፊት ይመስል ነበር፣ ግን በጣም ጠንካራ ሾት ነበረ። የሲስኮ ሌላ ሙከራ ነበረ። ኩኛ ከውስጥ ከማንቸስተር ዩናይትድ ሳጥን እየገፋ ወደ ኖቲንግሃም ፎረስት ቦክስ የደረሰበት ታስታውሱ እንደሆነ ከዛ ከቦክሱ ጫፍ ላይ ኳሱን ፊቱን ዙሮ ሴስኮ ኳሱን ተቀበለ። ከዛ በኋላ ተርን አድርጎ ያን ኳስ ለመሞከር ሞከረ። ከቦክስ የተደረገ ሙከራ ነበረ። 28ኛው ደቂቃ ላይ የአማድን ሙከራ እናገኛለን። የማትሴልስን በጣም ግሩም ሴቭ የሚጠይቅ ማለት ነው። ከቀኝ የቦክሱ ጫፍ ላይ ከርል አድርጎ ለመሞከር የሞከረው ኳስ ነበረ። ማትሴልስ ግን ግሩም ሙከራ አደረገ። 33ኛው ደቂቃ ላይ የካስሜሮን ጎል እናገኛለን። ከኮርና ነው ካስሜሮ ጎሉ ማስቆጠር የቻለ። ካስሜሮ የቦክስ ዶሚናንሱ የሚገርም ነው። የዛ ጎል ብቻ ሲሆን ሁለተኛው የማንቸስተር ዩናይትድ ጎል የአማድ ሲቆጠርም አስተዋጽኦ ነበረ። የመጀመሪያውን ኳስ የገጨው እሱ ነበረ። ከኮርና ብሩኖ ያሻገረውን ኳስ ሌኒሮ ሸፍኖለታል። አንዳንድ የኖቲንግሃም ፎረስት ተከላካዮችን ግን በግሩም ሁኔታ ገጨና ማስቆጠር ቻለ ማለት ነው። ማንቸስተር ዩናይትድ ሴት ፒስን ማጥቃት አሁን በጣም እየጎለበተ የመጣ ይመስለኛል። አሁን በጣም ብዙ ቲሞች፣ ትልልቅ ቲሞች ወደዚህኛው መንገድ እየመጡ ነው። የዴድ ቦል የሚባሉት ነው ወይም ደግሞ የቆሙ ኳሶችን ከጨዋታ እንቅስቃሴ ውጭ የሆኑት የእጅ ኳስ፣ የቆሙ ሴት ፒስ ኮርናዎችን ለመጠቀም ማንቸስተር ዩናይትድ በዛ መንገድ ተመልክተናል። ጨዋታውን ማንቸስተር ዩናይትድ መምራት ጀመረ። 42ኛው ደቂቃ አካባቢ ላይ ኒዶይ አቻ ሊያደርጋቸው የሚችል እድል ነበረው። ኖቲንግሃም ፎረስት ሲችል ሳላሜንስን በጣም ግሩም ሴቭ ማድረግ ነበረበት፣ ግን ሙከራው ከተከናወነ በኋላ ኦፍሳይድ መሆኑን የመስመር ዳኛው ማሳወቅ ችሏል። ካለም ወድሰን ወዲህ ነው ከውስጥ ግሩም ፓስ ለኒዶይ የሰጠው። ኒዶይ ከዳሎት ጀርባ ያለውን ስፔስ አጥቅቶ ግሩም ሴቭ ማድረግ ቻለ። ከባድ ሙከራ ነበር፣ ግን እንዳልኳችሁ ኦፍሳይድ ነበረ። ኦፍሳይድ ባይሆንም ግን ሳላሜንስን ኳሱን መቆጣጠር ችሎ ነበረ። የመጀመሪያው አጋማሽ በዚህ መንገድ ተጠናቀቀ። ጎል ማንቸስተር ዩናይትድ 33ኛው ደቂቃ አካባቢ ካስቆጠረው በኋላ ኖቲንግሃም ፎረስት ወደ ጨዋታው ለመመለስና ተደጋጋሚ ሙከሮችን ለማድረግ ሲጥሩ ተመልክተናል። የመጀመሪያው አጋማሽ እንደተጠናቀቀ አንድ እርግጠኛ የምንሆነው ነገር አለ። ማንቸስተር ዩናይትድ 328ኛ ጨዋታው ነው እንግዲህ የመጀመሪያ አጋማሽ እየመራ እና ምንም ጌም በድጋሚ ሳይሸነፍ ወጥቷል። እና እንደሚያሸንፍ እርግጥ ነበር ነው፣ ምክንያቱም ኦልሞስት 25 ጨዋታዎችን ብቻ ነው አቻ የወጣ የትናንትናውን ጨዋታ ጨምሮ እንጂ አብዛኛውን ጨዋታዎች የመጀመሪያ አጋማሽ እየመራ ሲወጣ አሸንፏቸዋልና ይሄኛውን ጨዋታ እንደሚያሸንፍ እንገምት ነበረ። ግን 46ኛው ደቂቃ ላይ በ92 ሰከንዶች ውስጥ እና 47ኛው ደቂቃ ከ51 ሰከንድ እና 49ኛው ደቂቃ ከ41 ሰከንድ ማንቸስተር ዩናይትድ ጎል ተቆጠረበት። የ92 ሰከንዶች ልዩነት ነው። ከጨዋታው መጠናቀቅ በኋላ ሩበን አሞሪም 5 ደቂቃ የትኩረት ማጣት፣ ጌም ኮንትሮል አለማድረግ ሙሉ በሙሉ ዋጋ እንድንከፈል አስችሎናል ብሏልና መጀመሪያው 47ኛው ደቂቃ ከ51ኛው ሰከንድ ነው የጊብሰን ዋይት ጎል ማለት ነው። ሪያኔትስ ግሩም ዴሊቨሪ ነው ማድረግ የቻለ፣ ግን ከሪያኔትስ ግሩም ዴሊቨሪ በፊት እንቅስቃሴዎች ነበር። እንግዲህ አንደርሰን ከአማካይ መስመር ውስጥ ወደ ዋይድ ኳሱን አወጣው። ወደ ዋይድ ሰጠው። ኳሱን የሰጠው ለኒዶይ ነበር። ኒዶይ ፊት ለፊት ከዳሎ ጋር ቆመ። ከዛ በኋላ ወደ ቦክሱ ጫፍ ወደ ሃፍ ስፔሱ አካባቢ ቀይ መስመሩ ላይ ማለት ነው ያን ኳስ ኒዶይ የያዘውን ኳስ ወደ የቲስ ሰጠው። የቲስ ኳሱን ሪያኔትስ ማለት ነው ኳሱን አሻመው። በጣም ግሩም ዴሊቨሪ ነበረ፣ ግን ዴሊቨሪው ሲደረግ አማድ ከጊብሰን ዋይት ፊት ነበረና ቻሌንጅ ያደረገበት መንገድ ደካማ ነው። ሌኒ ዩሮና አማድ ካሉበት ቦታ ላይ ነበረ ሪያኔትስ ክሮስ አድርጎ ጊብሰን ዋይት ኳሱን እንዲያገኙ ያስቻልና ይሄኛው ደካማ በጣም ደካማ መከላከል ላይ ነበረ ለኔ ማለት ነው። አማድ ቻሌንጅ ያደረገበት መንገድ በጣም ደካማ ነው። የዩሮና አማድ በመሃላቸው ነበረ። ሌኒሮ ኳሱን ሚልኮቪች ጋር ቆመ። ሚልኮቪች አልዘለለም ኳሱን ለመግጨት። ስለዚህ ሌኒሮ ዘለለ፣ ግን ኳሱን ሳያገኝ ቀረ። አማድ ሌኒሮ ኳሱን ያገኘዋል በሚል ውስጥ ይሁን ኳሱን አጣው፣ እናም ጎሉ ተቆጠረ ማለት ነው። ጊብሰን ዋይት የዚህ ውድድር ዓመት የመጀመሪያ ጎሉን ነው ማስቆጠር የቻለው። እንደገና በሌላ እንቅስቃሴ ሪያኔትስ በድጋሚ ዴሊቨሪ ያደረገ ኢጎር ጄሱስ ነው። ከተመሳሳይ አንግል ላይ ነበር ዴሊቨሪ ያደረጉ። ሁለቱም የትራንዚሽን ኳሶች ናቸው፣ የቆሙ ኳሶች አይደሉም። በግንባር ይገጩ እንጂ እርግጥ ሁለተኛው ኳስ የሳቫና በግንባር አይደለም፣ ግን ሁለቱም የሽግግር ኳሶች ናቸው። ሪያኔትስ ዴሊቨሪ ያደረገ፣ ኢጎር ጄሱስ ኳሱን ለመግጨት ሞከረ። በሌኒ ዩሮና ማቲያስ ዲሊት መሀል ላይ ነው ኢጎር ጄሱስ ኳሱን ለማግኘት የሞከረው እና
ዴሊት እና ዲየሮ ኳሱን ከዚህ በላይ ማጽዳት ማውጣት ኤሪያ ዱዋሉ ማሸነፍ ይጠበቅባቸው ነበር ለኔ ግን ያ ሳይሆን ቀረ። ዲየሮ መሰለኝ ኳሱን ነከው። ከዛ በኋላ ዳሎ በጣም ምንድነው ይባል አውት ዞን ነው ይባለው ወይም ደግሞ ዞን አውት ራሱ ዞን አውት አደረገ። ምን እየተደረገ እንደሆነ ስካን ያደረገ አይመስልም። እሱ ኳሱን የማግኘት እድል ነበረው ዳሎ ግን ከጀርባው የመጣው ኒኮላስ አቮና ኳሱን አስቆጠረውና በጣም ደካማ መከላከል ነበር ዞኑን የተከላከለው ዳሎ ማለት ነው። ከጀርባው የመጣው ተጫዋች ኳሱን ሲነካው እሱ ቆሞ ነበር ሲመለከት የነበረው። ይሄኛው የሚያስቆጭ አጋጣሚ ይመስለኛል ለኔ በጣም የሚያስቆጭ አጋጣሚ ነው። በሁለት ደቂቃዎች ውስጥ በሽግግሮች ውስጥ ማንቸስተር ዩናይትድ ጎል ተቆጥሮበታል። ሁለት ነገሮች ይጠቁመናል። አንደኛም ሽግግሮችን ለመከላከል ማለት ነው ዲፌንሲቭ የማንቸስተር ዩናይትድ ዲፌንሲቭ ኦርጋናይዜሽኑን በፍጥነት አይሰራም። ትራንዚሽኖች በሚኖርበት ጊዜ ወደ ሳጥኑ የመጡ ኳሶች ናቸው። ግን እነዚህን ፈጣን ሽግግሮች ተከላካዮች ኦርጋናይዝ ባልሆኑበት ሰዓት ነበረ መቆጠር የቻሉት። 53ኛው ደቂቃ ላይ ምንቤሞ ሙከራ ነበረ ኩኛ ለመምታት ስፔስ እየፈለገ ወደ ቀኝ ስፔስ ዲያጎናል ሲገፋ ምንቤሞ የራሱን የኩኛን ኳስ ሹት አደረገው። እግሩን ኳስ ነበር ግን ማርሴልስ ኳሱን ሲቆጣጠረው ተመለከተና 60ኛው ደቂቃ ላይ የብሩኖ በጣም ግሩም ሙከራ ነበረ ማንቸስተር ዩናይትድ ወደ አቻ ሊያመጣ የሚችለው ሙከራና ይሄኛው ጎል ተቆጥሮ ቢሆን ኖሮ በጨዋታው ውስጥ ማንቸስተር ዩናይትድ የሆነ ነገር ለማድረግ ይሞክር ነበር በተሻለ ደቂቃ ውስጥ ስለሚሞክር ማለት ነውና መሬት ለመሬት ነው ከቦክስ ውጭ ነው አንግል ቀይሯል። የመተው ከቀኝ ነው ግን የተሞከረው የግራውን የግቡ ቋሚ የመለሰ እንቅስቃሴን የተመለከተን የብሩኖ ፈርናንዴስ በጣም ግሩም ሙከራ ነበረ። 67ኛው ደቂቃ አካባቢ የካለም ኦድሰን ኦዲ ሙከራ ነበር ከቦክሱ የተደረገ ለጎል የቀረበ ሙከራ ነበር። ይሄኛው ጎል ተቆጥሮ ቢሆን በጣም አስቸጋሪ ነበር ምክንያቱም ኦን ታርጌት አልነበረም ለጎል የቀረበ ነው። የቦክሱ የጎል የሳሌመንሰን ስፔስ ላይ ሲደርስ ነው ኳሱ አንግል የቀየረ ወይም ደግሞ የተቆረጠ በተለምዶ በሚባለው ማለት ነው። የፖልን ቋሚ ታኮ የወጣ ግሩም ሹት ነበር የካለም ኦድሰን ኦዲ። 80ኛው ደቂቃ ላይ ሌላ ግሩም ኮርና ተመለከትንና አማድ ቮሊ የሚያምር ውብ የሳምንቱን አስደናቂ ጎል ማስቆጠር ቻለ። ምንቤሞ ኮርና ወጣ። ምንቤሞ ያወጣውን ኳስ ካስሜሩ በድጋሚ ፋር ፖስት ላይ ኳሱን ገጭና ወደ ትንሹ ያ ሳጥን እንዲገባ አደረገው። ያን ኳስ ወደ ውስጥ የገባውን ኳስ የኖቲንግሃም ፎረስት ተከላካዮች ገጩት እና ወጣ። ያ የገጩትን ኳስ አማድ በቮሊ ከቦክስ ጫፍ ላይ በግሩም ሁኔታ ማስቆጠር ቻለ። በጣም በግሩም በሚያምር ሁኔታ ማስቆጠር ቻለ። ማንቸስተር ዩናይትድ ወደ ጨዋታው ተመለሰ። እናም 10 ደቂቃዎች ነበሩ ጨዋታውን ለማጠናቀቅ ወይ ለመገርል ግን ሌላ ተጨማሪ ሙከራ ለማግኘት ማንቸስተር ዩናይትድ ብዙ ተቸግሮ ተመለከተም። የመጨረሻ ደቂቃ ጎል ግን ማንቸስተር ዩናይትድ ለማስቆጠር በጣም ቅርብ ነበር። አማድ ከግራ ስፔስ ላይ ዴሊቨሪ ያደረገ ቅያሬዎች ነበሩ። እንግዲህ ሌኒ ይሮ በማዝራዊ ተቀየረ። ማዝራዊ ሴንተር ባክ ሆነ። ዳሎ በዶርጉ ተቀየረ። የኛው የሚጠበቅ ቅያሬ ነበረ። ከዛ ውጭ ምንም አይነት ቅያሬ አላረገም። ጥቂት እዚህ ጋር አሰልጣኙ መተቸት ይኖርብናል ወደ ኋላ መጠን። ከዛ በኋላ አማድ ከግራ ስፔስ ዴሊቨሪ ያደረገ ግሩም ዴሊቨሪን ወደ ቦክስ ፋር ፖስት ላይ ነው ያደረገው። ማቲያስ ዴሊት ገጨው እና ኤሪያል ዱዋሉን አሸነፈ እና ወደ ትንሿ ሳጥን ውስጥ ከተተው። ወደ ትንሿ ሳጥን አይደለም የዴሊት ሙከራ ሴልስ ላይ ነው ያረፈው። ሴልስ ኳሱን አወጣ። ማት ሴልስ ተቸግሮ ነው ኳሱን ያወጣው። እሱ ያወጣውን ኳስ እንደገና በድጋሚ ቮሊ አማድ በግሩም ሁኔታ ሞከረ። ግን ማት ሴልስ የማዳን ምንም አይነት አጋጣሚ ባይኖሩም ቦክስ ውስጥ ሳጥን ውስጥ የነበሩት ሳጥን ውስጥ ሳይሆን ጎል ውስጥ የነበሩት ሞሪሎ ግሩም ጎል ላይን ክሊራንስ አሳየና ኳሱን ማውጣት ቻለና የሞሪሎ እዛ ስፔስ ላይ መገኘት ጠቀመ እንጂ ማንቸስተር ዩናይትድ በመጨረሻ ደቂቃ ላይ ጨዋታውን አሸንፎ መውጣት ይችል ነበረ ማለት እንችላለን። ጨዋታው በዚህ መንገድ ተጠናቀቀ። በጣም ደካማ ፐርፎርማንስ አልነበረም፣ ግን ፋይቲንግ ስፒሪቶች የነበሩት የማሸነፍ ፍላጎት የነበሩት እንቅስቃሴ ነበር። በፈለኩት ልክ ወይም ደግሞ በመንፈልገው ልክ ማንቸስተር ዩናይትድ ጨዋታውን መቆጣጠርና ሞክሯል ማለት ባንችልም ግን ደግሞ ፋይቲንግ ነበሩት። አሰልጣኝ በደቂቃው መጨረሻ ላይ አንዳንድ ኦፌንሲቭ ፕሌየሮችን መጨመር ነበረበት። ለምሳሌ ጆሹዋ ዚርክዚ፣ ሜሰን ማውንት፣ ኮቢ ማይኖ የመሳሰሉ ተጫዋቾችን ለምን መጨመር እንዳልቻለ
ግራም ያጋባ ይመስለኛል። ሁለት ተከላካይ ባህሪ ያላቸው ተጫዋቾችን ብቻ ነው ማስገባት የቻለ። እንግዲህ ማንቸስተር ዩናይትድ በጨዋታው ላይ 1.14 ኤክስጂ ነው ማስመዝገብ የቻለ። በሲዝኑ በዚህ ውድድር ዓመት በተሸነፈባቸው ጨዋታዎች እንኳን ካስመዘገበው ያነሰ ኤክስፔክትድ ጎልስ ነው ማስቆጠር የቻለ። እርግጥ ሁለት ጎሎችን ማስቆጠር ችሏል፣ ግን ሊያስቆጠር የሚገባው የጎል መጠን አንድ ብቻ እንደነበረ እንመለከታለን። ብዙ ረዥም ኳሶች ነበሩት እንደሌላው ጨዋታ፣ ግን ይሄኛው ጨዋታ አንድ የሚነግረን ነገር እንደ ኖቲንግሃም ፎረስት አይነት እንደ ሻንደች እንደሚመሩት አይነት ቡድን በሎ ብሎክ ላይ የሚጫወት ቡድን ብዙ ረዥም ኳሶች መጫወት ትርጉም አልባ እንደሆነ የሚያሳይ ይመስለኛል። 64 ረዥም ኳሶች ነው ማንቸስተር ዩናይትድ መጫወት የቻለ። በተቃራኒው 61 ረዥም ኳሶች ነበሯቸው ፎረስቶችና እንደዚህ በጠባብ ስፔስ ለሚጫወት ቡድን እንደ ጆሹዋ ዚርክዚ ውስጥ አይነት ተጫዋች በኳስ ነካ ንክኪ ለሚያረግን ተጫዋች መጠቀም በጣም አስፈላጊ ይመስለኝ ነበረ። ለኔ የሆነ ደቂቃ ያህል ይገባው ነበረ። ግን እነዛ የ92 ሰከንዶች ኮንትሮል አውት ማድረግ ማንቸስተር ዩናይትድ ሙሉ በሙሉ ዋጋ እንዳስከፈለው ግን እንመለከታለን ማለት ነው። ጨዋታው እንዴት ታዘባችሁት? እንደዚህ ተመለከት ነው። የሚቀጥለው ሳምንት በቶተንሃም ሆትስፐር ስታዲየም ከስፐርስ ጋር ጨዋታ ይኖረናል። ብዙ የምንነጋገራቸው ቁም ነገሮች ግን ያሉ ይመስላል። ጨዋታው እንዴት ታዘባችሁት? ሀሳብ አስተያየቶቻችሁን ስጡን። አብራችሁን ስለነበራችሁን ከልብ እናመሰግናለን። መልካም ቀን